እሺ ፋሲካ እህታችን ፋሲካ ሳልወድ በግዴ ፕሮቴስታንት ለሆን ነው እርዳታችሁ ያስፈልገኛል ስትይ ስለነበረን ያስገባውሽ ምናልባት የምናወራበት ሐሳብ ሌላ ሆኖ ሳለ ምናልባት አንገብጋቢ ጉዳይ ከሆነ ብዬን ያስገባውሽ እህቴ የማይክ ምልክቱን ክፈች ወታች እያወራሽ ከሆነ አይሰማንም። ፋሲካ ይሰማል? አዎ ይሰማል። እሺ እንደምን አለሽ? ይሰማል። እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ምንድን ነበር ኮሜንት ሴክሽን ላይ ጻፍሽልን? በግድ ሳልወድ በግዴ ፕሮቴስታንት ለሆን ነው ሳሎን በፊት አውሩኝ ምናምን የሚሉ ነገሮችን ጽፊ ነበረ። እስኪ ምንድን ነበረ ምናልባት ካልተረዳውሽ እስቲ የጻፍሽውን ነገር ከእንደገና ንገሪኝ። እሺ በጣም አመሰግናለሁ ፈለገ፣ በጣም ነው የማመሰግነው። ብዙ ጊዜ ሞክሬያለሁ ላገኘህና እነ ልደትን ምናምን ለማዋራት ሞክሬ ነበረ። በዚህ ጊዜ ያው እድሉን ልጠቀም ብዬ ነው እንጂ በዛሬው እንደዚህ ደክሞ እንኳን ማውራት አልፈለኩም ነበር። ግን ያው ስላስገባኝ እድሉን ልጠቀም ብዬ ነው። አመሰግናለሁ በጣም። እኔ ማለት እምነቴ ላይ በጣም ሰነፍ ሴት ነኝ። ስለ ስንፍናዬም ነው መሰለኝ እንደዚህ እየተፈተንኩ ያለሁትኝ። ግን በቃ የማልደራደርበት እምነቴ ነው፣ ያደኩበት የምኖርበት እምነቴ ነውና አሁን ግን በስራ ቦታዬ በጣም ትልቅ ፈተና ገጠመኝ። የምሰራበት ሰውዬ በቅርቡ ነው ፓስተር የሆነውና ወይ ስራሽን ልቀቂ ወይ እምነትሽን ቀይሪ አለኝ። እኔ ደግሞ ብቻዬን ነው ልጅ ማሳድገው፣ የአንድ ልጅ እናት ነኝ። ስራ ለማፈላለግ ሞከርኩኝ፣ ስቲል እየሞከርኩ ነው አሁንም ቢሆን ግን አብሮ አልሄድልኝ አለ። አሁን ዝም ብዬ ድንገት የምለቀው አይነት ነገር አይደለም። ብቻዬን ነው ተከራይቼ ልጄን ማሳድግና የ3 ዓመት ልጅ አለችኝ። እንደዛ ተፈተንኩኝ። በቃ አቃተኝ፣ ግራ ገባኝና ለምንድን ነው ወንድሞቼን ማላወራቸው? ከቸርች ያስደውልብኛል፣ የማይመጣብኝ ነገር የለም እና እንዴ ለምን ይሄን ያህል እስኪ ላውራቸው? ቢያንስ አይዞሽም እኮ ተስፋ ነው ብዬ ነው ግራ ስለገባኝ ወደ ሶሻል ሚዲያ የመጣሁት እንጂ ሶሻል ሚዲያ ላይም ብዙም አይደለሁ። እንዲሁ እምነቴ ላይም በጣም ደካማ ነኝ። እናንተን ማናገርበት እንትንም የለኝም። ግን ስለጨነቀኝ ነው በቃ በጣም ይሄ ከገንዘብ ጋር በተያያዘ ገደል ሊከተይ ስለሆነ እንደው ዝም ብዬ እጅ ከምሰጥ መስጠትም አልፈልግም። ኪዳነ ምሕረት ትደግፈኝ። ግን በቃ ጭንቀት ውስጥ ስለሆንኩኝ ነው ወንድሜ ወደ እናንተ የመጣሁትኝ። በጣም አመሰግናለሁ ስለሰማኝ። እሺ መልካም። ምናልባት ፋሲካ እንዲህ አይነቱ ጉዳይ በህግ አግባብ የሚያስጠይቅ ስለሆነ ወደ ህግ ቦታም ቀርበሽ ጉዳዩን ብታስረጂ መልካም ነው። እንዲህ አይነቱ ጉዳይ ሞር እንደውም ከኛ ይልቅ ሊያግዙሽ የሚችሉት በህግ ሙያ ላይ ያሉ ሰዎች ናቸው። የምትሰሪው ስራ ምንድን ነው ፋሲካ? የግል ሱቅ ነው፣ ስፔር ፓርት የመኪና ዕቃ መለዋወጫ። ኦኬ። ስለዚህ አንቺ በሽያጭ ላይ ነው የምትሰሪው? በሽያጭ ላይ ነው። ውስጥ ላይ ግን ጉዳይ አስፈጽማለሁ። ሁለት አይነት ስራ ነው ያለኝ። ውስጥ እንደ ሴልስም እሰራለሁ፣ ውጭም ጉዳይ አስፈጽማለሁና ያው አሁን ላለሁበት ተከራይቼ እንድኖር ልጄ እንዳሳድግ ሰፖርት እያደረገኛለሁ። ይሄ ስራዬ ነው። ጨክኜ መልቀቅም ያልፈለኩትም ያው አሁን ካለው ከስራ እንትን ጋር ጥሩ ስለማገኝበትም ጭምር ነው። እውነት ለመናገር አጠያይቅ ያለው ሌላ ስራ ቦታ ምናምንም ግን እንደዚህ አይደለም። ሁለት መደቦች ላይ ስለምሰራ ለኔ ጥሩ ነበረ። መልካም። በዚህ አጋጣሚ እዚህ ውስጥ ያላችሁ ክርስቲያን ሆናችሁ ቶች ወንድሞች ለእህታችንን ስራ ማገናኘት የምትችሉ ከሆነ እባካችሁ ፋሲካ የሚለውን አካውንት በውስጥ መስመር መልእክት አስቀምጡላት። ክርስቲያኖች ወንድሞች እኛ እንዲህ አይነት አቋም የለንም። እኛ የግድኛ ድርጅት ውስጥ እኛ ካምፓኒ ውስጥ ኦርቶዶክስ ብቻ መስራት አለበት፣ ፕሮቴስታንት የሆነ ሙስሊም የሆነ እንዳይገባ እንትን እንዳይል ምናምን የሚል ነገር የለም። ይሄ መልካምነት ለራስ ነው። በነገራችን ላይ እምነታቸው አመለካከታቸው ምንም ይሁን ክርስቶስ ለኛ ብቻ ሳይሆን ለነሱም ጭምር ዋጋ እንደከፈለ ስለምናምን ለነሱ ልክ ክርስቶስ ለኛ የሰጠውን ፍቅር እኛ መልሰን ለነዚህ ወንድሞቻችን እንሰጣለን። በቃ ይሄ ለመላው ህዝብ አጠቃላይ ፍቅርን መስጠት ግዴታው ነው ለአንድ ክርስቲያን። እና ባካችሁ በእንደዚህ አይነት ጉዳይ የተነሳ የትኛውም ሰው መቸገር የለበትም። የምትችሉ ሰዎች
በቻላችሁ ታቅም ለሌሎች ሰዎች የስራ ዕድል መፍጠርን እንደው ባህል ብናደርግ መልካም ነው። ሌላው ደግሞ ፋሲካ እንዲህ አይነቱ ጉዳይ በህግ አግባብም የሚያስጠይቅ ነው። በሁሉም አይነት የስራ ቅጥር ውሎች ኢቨን በአከራይና ተከራይ መካከል በሚደረጉ ጉዳዮች ላይ በአጠቃላይ አንድ ሰው ያለምንም አይነት ቅድመ ሁኔታ አንድን አካል ፎርስ አድርጎ የሆነ አንዳች ነገር ለማድረግ የሚሞክር ከሆነ በህግ አግባብ ያስጠይቃል። ስለዚህ ምናልባት ከስራ ቅጥር ባለፈ በህግ ሙያ ላይ ያላችሁ እህት ወንድሞቻችን እህታችን ፋሲካን አናግሯትና ይህ ግለሰብ መከሰስ ይኖርበታል። መከሰስ ብቻ ሳይሆን ምናልባት እንዳስፈላጊነቱ የሞራል ካሳም ሊከፍል የሚያስፈልግበት ሁኔታ ሊኖር ይችላል። ስለዚህ ባካችሁ በህግ ዙሪያ የምትሰሩ እህት ወንድሞቻችን እህታችን ፋሲካን በውስጥ መስመር አናግሯት። በተለይ ደግሞ ሴት ሆና በተለይ የልጅ እናት ሆና ብቻዋን ኑሮን ለማሸነፍ በምታደርግበት ሁኔታ ላይ ነይ ለኔ እንደዚህ ካላደረግሽ ወይ ደግሞ አብረን ካልተኛን ወይ ደግሞ እምነትሽን እንደዚህ ካልቀየርሽ በሚሉ አይነት ተልካሻ በሆኑ ምክንያቶች በእንጀራ ገበታ ላይ ለመቀለድና ለማስፈራራት መሞከር በነገራችን ላይ ወንጀል ነው። ስለዚህ እኛ እንዲህ አይነት ጉዳዮችን ልንረዳቸው አንችልም። ምክንያቱም በህግ ዙሪያ ብዙ እውቀቱ ስለሌለን ብዙ ፈርዘር ሄደን ሰዎችን ሰፖርት ማድረግ ሊያቅተን ይችላል። ስለዚህ እዚህ ውስጥ ያላችሁ ክርስቲያን የሆናችሁ እህቶች ወንድሞች የምትችሉ ስራ በማገናኘት ሁላችሁም ተባበሯት። ሌላ ደግሞ በህግ ዙሪያ ያላችሁ በህግ ዙሪያ የትኛውም ቤተ እምነት አማኝ መሆን አይጠበቅባችሁ። ምክንያቱም ስራችሁ ኦኬ ታምናችሁለት የምትሰሩት ስራ ስለሆነ ኦኬ ቃለ መሐላ ገብታችሁ የምትሰሩት ስራ ስለሆነ በህግ ዙሪያ የምትሰሩ እህት ወንድሞች እህታችን ፋሲካን በውስጥ መስመር ፎሎ አድርጋችሁ አውሯት እና የህግ ከለላ እንድታገኝ ድሩ ነው። ምናልባት ፋሲካ እስከዛው ድረስ የህግ ከለላ እንኳን መስጠት የሚችል ሰው አንቺን ባያወራሽ በእያንዳንዱ ፖሊስ ጣቢያ ሴቶችና ህፃናት ራሱን የቻለ ክፍል አለው። ፖሊስ ጣቢያ ሁላችሁም ስትገቡ በታች ባሉ የወረዳ ፖሊስ ጣቢያዎችም ጭምር የወንጀል ምርመራ ራሱን የቻለ ቢሮዎች እንዳሉት ሁሉ የሴቶችና ህፃናት ተኮር ደግሞ የሆነ ጉዳይ የሚመለከታቸው ደግሞ ክፍሎች ፖሊስ ጣቢያ ውስጥ ለብቻቸዋል እና ፋሲካ ይሄንን ሐሳብ ምልከት መክሰስ እንድትጠነቀቅ የሚፈልገው ነገር ቶሎ ስልክ ቁጥር አድራሻ ባትሰጪ ጥሩ ነው ፋሲካ። እያንዳንዱ ነገር እርግጠኛ ከሆንሽ በኋላ እንትን ጥሩ ነው። አንዳንድ ጊዜ እኛ ጋር የሚገቡ እህቶችን እኔ ከዚህ ቀደም በጣም በዚህ አጋጣሚ ያዝናለሁ። አንዲት እህታችን ገና የ10 ምናምን ዓመት ታዳጊ ነው። ስራ መስራት አቅቷት ስራ አጣ ተቸግራ የእናንተን እርዳታ ፈልጋ እዚህ ገስት ላይ ከመጣች በኋላ የምትችሉ ሰዎች ፎሎ አድርጓት ስል ይሄ ምንድነው የሴት ንግድ ላይ የሚሰሩ ሰዎች ሁሉ ሳይቀር ስልክ ቁጥር ተቀብለዋት ስራ እናገናኝሻለን ብለው ወዴት አካባቢ ነው ወደዚህ ወደ ካፒታል ሆቴል ምናምን መደዳ አካባቢ በጣም የሚገርማችሁ ጠርተዋት በቃ ደላላ ነው ለካ ይደውልላት በቃ ከዚህ ሰው ጋር ያው እንትን በይ ሰውየው ደግሞ ለልጃቸው የሆነ ሌላ አይነት አመል ያለበት ሰው ነው እና በቃ ምንም ስራ የለው ምንም የለውም ገንዘብ እየከፈሏት ቤት ውስጥ እሱን ሰርቭ እንድታረግ ሁሉ ሳይቀር ሊደራደሯት ሞክረው ያውቃሉ። እና እባካችሁ ተጠንቀቁ። እኔ ጋር መታችሁ ሰፖርት የምትፈልጉ ሰዎች እርዳታ የምትፈልጉ ሰዎች ከመጣችሁ በኋላ በውስጥ የሚያወራችሁ ሰዎች በአጠቃላይ ጤነኞች አይደሉም። ጤነኛ ስላልሆኑ በቻላችሁ ታቅም ፊልተር አድርጋችሁ አውሩ። ፊልተር አድርጋችሁ ሰው እንትን ሲላችሁ አንዳንድ ጊዜ በሩቅ በቃ አንዳንድ ጊዜ ነገሮችን በሩቅ ስልክ ቁጥር ሳትሰጡ የቤት አድራሻችሁን ሳትሰጡ እናንተን ማገዝ የሚፈልግ ሰው ሐሳቡን በአጠቃላይ ነግሯችሁ ለምሳሌ የሥራ ቅጥር ከሆነ እዛው ቦታውን ነግሯችሁ በትራንስፖርት ሄዳችሁ ቦታውን አይታችሁ እንደዚሁ በአካል ተገናኝታችሁ መነጋገር ይሻላል እንጂ ቀድማችሁ ስልክ ቁጥር ቀድማችሁ የቴሌግራም አድራሻ ቀድማችሁ የሆነ ነገር ምናምን ባትሰጡ ጥሩ ነው። በተለይቶች በጣም ተጠንቀቁ። በጣም እኔ የዛን ቀን በጣም የደነገጥኩት በዚህ ልክ አውሬ የሆኑ ሰዎች አሉ ወይ እስከምል ድረስ ማለት ነው።
ምንም ችግር የለም ፋሲካ፣ ያንን ተጠንቀቂ አንቺ እና በተለይ እህቶች ሶሻል ሚዲያ ላይ መታችሁ የሆነ ነገር ተቸግረን እርዳታ ስትሉ ይወላችሁ። አንዳንድ ሰው ሰብአዊነት ተሰምቶት እናንተ መርዳት ይፈልጋል፣ እናንተን ማገዝ ይፈልጋል ሰብአዊነት ተሰምቶት። አንዳንድ ሰው ደግሞ የችግራችሁን ቀዳዳ ተጠቅሞ ስጋዊ ፍላጎቱን ደግሞ ለማሟላት ይፈልጋል። ኦኬ እንደዚህ ተቸግራለች፣ ስለዚህ ችግሯን እኔ ቀረፌላት እንዲህ ደግሞ ባደርግ ደግሞ በቃ ይመቻችልኛል የሚሉ አንዳንድ ደፋሮች አሉ፣ ደፋሮች። እና እባካችሁ ተጠንቀቁ። እኔ ስለ እንደዚህ አይነት ጉዳይ ብዙ ባለውራ ደስ ቴዶዬ፣ ምናልባት እንደው ካላስቸገርኩ እንደው የዚህ የጉባኤ አገልግሎቱ አንድ ክፍል ይሁንና በቪዲዮ በእኔ ስም እንደው በእኔ በወንድም ስም 3 ሰዎች በደንብ እኔ አሁን ቪዲዮ ብሰራ በእርግጠኝነት አይታልኝልኝም። ያንተ የነያያ የሌሎች ወንድሞች ግን በደንብ ቪዲዮአችሁ ቫይራል ይወጣል እና 3 ሰዎችን እንደው ፈለገ አትናቴዎስ አመስግንልኝ ብሎኛል ብለህ ብታመሰግንልኝ ደስ ይለኛል። ሌሎቹን በጣም ብዙ ናቸው ማመሰግናቸው ሰዎች። እነዛን ሰዎች ከጉባኤው በኋላ አንድ ቀን ላይቭ ገብቼ በደንብ በስፋት አመሰግናቸዋለሁ ብያለሁ፣ በጣም ብዙ ስለሆኑ ማለት ነው። በዋናነት ግን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አባታችን አቡነ ሕርያቆስን ቴዳዬ እንደው ልለምን በቃ እንደው በአማረው ትዳር ይዤ ያለው ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስን በጣም በእኔ ስም እንድታመሰግንልኝ ይፈልግ መልእክቴን እንደ ወንድም ሆነ አደርስልኝ። ቪዲዮ ቫይራል ሆኖ እንዲታይና አባቶቼ ጋር እንዲደርስ ስለምፈልግ ማለት ነው። ምክንያቱም ብፁዕ አባታችን አቡነ ሕርያቆስ እግዚአብሔር ባወቀ በጣም ትልቅ ኃላፊነትን ያለባቸው ኃላፊነት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆን ማለት ቀላል ነገር አይደለም። ይህንን ትልቅ ኃላፊነት ተሸክመው በጣም በሚገርም ትህትናና አባታዊ ፍቅር ይሄ ጉባኤ እንዲደረግ በጣም ትልቁን አስተዋጽኦ ትልቁን አባታዊ ድጋፍ ያደረጉልኝ ድንቅ አባት ናቸው እና ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባልን እንደው ፈለገ አትናቴዎስ አመስግኑልኝ ብለዋል ብለህ እንድታደርስልኝ አንድ ቪዲዮ አስቸግራለሁ። እዛች ቪዲዮ ላይ ደግሞ የቦሌ መድኃኔዓለም ካቴድራል ቤተክርስቲያን አስተዳዳሪ የሆኑት መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ በዛው በአንተ ጀርባ በኩል ፎቶቸው አለ። መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ የቦሌ ሳሌም ደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን ዋና አስተዳዳሪ ናቸው። ለወንጌል ሰፊ ቦታ የሚሰጡ ትልቅ የምዕመናን አባት ናቸው። እሳቸውንም እንድታመሰግን ይፈልጋሉ። መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ ይባላል። ኦኬ መላከ አርያም ቆሞስ አባ ኃይለማርያም በፈቃዱን በጣም እንድታመሰግን ይፈልጋሉ። ቴዳይ በመጨረሻ ደግሞ ጠንከር ያለ ምስጋና ለቦሌ ደብረ ሳሌም መድኃኔዓለም ካቴድራል ቤተክርስቲያን ጸሐፊ ለሆኑት መላከ መዊ በቃሉ ምስጋና ይድረስልኝ። በቃ አሁን እኔ ልነገራችሁ አልችልም። በጣም ብዙ ሰዎች አግዘውኛል ቴዳዬ፣ በሐሳብ ደረጃ፣ በገንዘብ ደረጃ፣ ጉዳይ በማስፈጸም ደረጃ በእውነት በጣም ብዙ ሰዎች አግዘዋል። ግን ያለ እነዚህ 3 አባቶች ይሄ ጉባኤ ምንም ነበረ፣ በቃ ምንም። እና ቴዳዬ አንድ ቪዲዮ ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ይሄ ቪዲዮ እንደተሰራ ይሄንን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ የማድረግ ሁላችሁም ክርስቲያን ግዴታ አለባችሁ። ለቴዳ ብላችሁ አይደለም፣ ለፈለገ ብላችሁ አይደለም፣ ክርስቲያን ግዴታችን ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይለናል። እና ክብር ደግሞ ለሚገባቸው ለእነዚህ አባቶቻችን እኛ ልጆቻቸው ክብርን ሰጥተን ልናሳያቸው ይገባል። ስለዚህ ሁላችሁም ይሄ መልእክት ለአባቶቻችን እንዲደርስ ክርስቲያን ግዴታችሁን ተወጡ። በእውነት ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ መላከ አርያም ቆሞስ አባ ኃይለማርያም በፈቃዱ የካቴድራሉ ዋና አስተዳዳሪ፣
እና ደግሞ መላከመዊ በቃሉ እጅግ በጣም ተወዳጅ የሆኑ ወንድም ናቸው። በዚህ አጋጣሚ በእውነት ትልቅ የሥራ ኃላፊነት ኖሮባቸው ነገር ግን እኛን ከመተባበር ወደ ኋላ ያላሉ እጅግ በጣም እንወዳቸው ወንድማችን ናቸው እና መላከመዊ በቃሉንም በጣም አድርገን እናመሰግናቸዋለን። ቴዳዬ ይሄንን ብቻ አስቸግርሃለሁ፣ እቺን ብቻ ቪዲዮ ስራልኝ፣ ከዛ በኋላ ምንም ነገር አላስቸግርህም፣ መልእክቴን ብቻ አድርስልኝ። በጣም ደስ ይላልኝ ማለት ነው። ከ9 ድረስ ያንተ እኮ ነው ሰጠው እኮ ማለት ለምን ታሸማቀኛለህ? ማዘዝ መብት ነው ብያለሁ እኮ ያንተ እኮ ነው። አሁን ችግሩ ይሄን ፊት እንዴት አድርጌ ልጠቀመው ነው? አረ በመድኃኒዓለም አረ ስንት ደህና ፎቶ አለኝ እኮ ተው ቴዳዬ። አሁን የተጠቀምኩት እኮ ቢፎር ፈለገ አትናቴዎስ ማን ነው ቢፎር ልደተ ቃል ጥምቀት እሱን ከማጥመቅ በፊት ያለው ነው። ፎቶውን አክሰፕት አላረገዋለኝ ቲክቶክ። የምር የመጀመሪያው ቪዲዮ እንዳልኩ ነው እንግዲህ ሆኖ፣ ሁለተኛውንም ምን ብሎ ጻፈልኝ? ይኸውልህ ቲክቶክ በአማርኛ ተረጎም አይደለም ይሄ ዝም ብሎ ፈተና በሚለው ለምን አትይዘውም? ለምን ከኔ ፊት ጋር ታገናኛለህ? እኔው ጠዋት ማለት በእኛ ጠዋት በኢትዮጵያ ማታ ቪዲዮ እንሰራለን። ፈለገኝ አሁን ያዘዝከኝን እንሰራለን። መሰራቱ የቡዳ መድኃኒት ነው። ትልቅ ጥቅም ደግሞ አለው። ገብቶኛል ሌላኛው ጥቅሙ። ስለዚህ ችግር የለም እንሄድበታለን። እነዚህን አባቶቼ በጣም አመስገን። እንዲህ ስል ግን ቴዳዬ ከዚህ ጀርባ መመስገን ያለባቸው በጣም ደግሞ ብዙ ሰዎች አሉ። እሺ ማይኮ እና እነዛንም ሰዎች እንደ ጊዜ መልካም ፈቃድ ቃል በገባሁት መሰረት ፕሮግራሙ ከተደረገ በኋላ ለምሳሌ ወንድማችን እና ግን ጉባኤው ከተደረገ በኋላ ግን ስለ እውነት ሁሉንም አንድ በአንድ ስም እየጠራው በቃ ይሄ ይገባቸዋል፣ መመስገን ይገባቸዋል። ሁሉንም በአጠቃላይ አመሰግናለሁ። ነገር ግን እንደ ቅድመ ሁኔታ እነዚህን አባቶች በተለይ ብፁዕ አባታችን አቡነ ሕርያቆስ የካቴድራሉ ዋና አስተዳዳሪ፣ መልአከ አርያም ቆሞስ አባ ኃይለማርያም በፈቃዱንና የደብሩን ደግሞ ጸሐፊ የሆኑትን መልአከመዊ በቃሉን ሁላችሁም በልዑል እግዚአብሔር ስም እንድታመሰግኑልኝ እጠይቃለሁ። የምትችሉ እንደው ስጦታ አበርክቱልኝ። በቃ እንደው ከቻላችሁ ስለ እውነት ለክቡር ጸሐፊውም ለክቡር አስተዳዳሪውም አባታችን መልአከ አርያም እንዲሁም ደግሞ ለጸሐፊው መልአከመዊ በቃሉ እንደው በፈለገ ስም ይሄንን ስጦታ በቃ ሰተናችኋል ብላችሁ እንደው መስጠት የምትችሉ እንደው ስጦታ ላኩልኝ። በጣም እኔ አሁን ላይ እንደው ብችል ከዚህም የበለጠ ነገር ባደርግ ደስ ይለኝ ነበረ። ግን እነዚህን 3 አባቶቼ በጣም ነው ማመሰግናቸው። ቴዶዬ በቃ ያው ቪዲዮ እንደተሰራ ሁላችንም ኮፒ ሊንክ፣ ሪፖስት፣ ሼር እናደርገዋለን። አንተም ለትብብር በጣም ነው የምናመሰግን። የኔ አባት ኑርልን። ሰው ራሱን ያመሰግናል። ወለ ደህና ቆይሽ። መልካም ቆይታ። ኦኬ